የእስራኤልና የሐማስን ጦርነት ለማስቆም ሐማስ በቅድመ ሁኔታነት የሚያቀርበው የእስራኤል ጦር ሙሉ ለሙሉ ጋዛን ለቆ ይውጣ የሚል ሲሆን በእስራኤል በኩል ደግሞ ሐማስ ሙሉ ለሙሉ ትጥቁን ካልፈታ ጦርነቱን አላቆምም የሚል ነው። እስራኤል ሐማስን ለአንዴና ለመጨረሻ ጊዜ ለማጥፋት ያግዘኛል ያለችውን አዲስ እቅድ ከቀናት በፊት በደህንነት ምክር ቤቷ በኩል አጽድቃለች። እቅዱ በጋዛ ኃይል የተሞላበት ዘመቻ በማካሄድ ሐማስን ማጥፋትና ቀሪ ታጋቾችን የመመለስ ሲሆን እስራኤል 2.1 ሚሊዮን ፍልስጤማውያንን ከጋዛ ማስወጣትን የሚጨምር ነው ተብሏል። የእቅዱን በካቢኔው ፍቃድ ማግኘት የገለጹት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ወታደሮች ምን ያህል ግዛቶችን እንደሚቆጣጠሩ በንግግራቸው አልገለጹም። ታዲያ ከቀናት በፊት የእስራኤል የደህንነት ካቢኔ ሐማስን ለማጥፋትና ጋዛን በኃይል የመቆጣጠር እቅድ ያጸደቀችው እስራኤል አሁን ደግሞ ጦርነቱ ከተጠናቀቀ በኋላ ጋዛን የሚያስተዳድር የሽግግር መንግስት በአሜሪካ መሪነት ለማቋቋም መዘጋጀቷ ነው የተነገረው። በጋዛ ያሉ ታጣቂዎች በሙሉ ትጥቅ እስኪፈቱና መረጋጋት እስኪፈጠር እንዲሁም ጋዛን ማስተዳደር የሚችል ጠንካራ የፍልስጤማውያን አስተዳደር እስከሚፈጠር ድረስ አዲስ የሚቋቋመው አሜሪካን መራሽ ጊዜያዊ አስተዳደር በአሜሪካ እየተደገፈ ጋዛን እያስተዳደረ ይቀጥላል ተብሏል። የጊዜያዊ አስተዳደሩ የቆይታ ጊዜ ያልተገለጸ ሲሆን ቆይታው በጋዛ የሚመጣው ለውጥ ላይ የሚወሰን መሆኑን ለጉዳዩ ቅርበት ያላቸው ባለስልጣናትን ዋቢ አድርጎ የዘገበው ሮይተርስ ነው። እነዚሁ ባለስልጣናት ይህንን በጋዛ አሜሪካ መራሽ የሽግግር መንግስት የማቋቋም እቅድ እንደ አውሮፓውያኑ አቆጣጠር በ2003 አሜሪካ በኢራቁ የሳዳም ሁሴን አስተዳደር ላይ ከፈጸመችው ዘመቻ ጋር አመሳስለውታል። በጊዜው አሜሪካ መራሹ አስተዳደር በኢራቃውያን ዘንድ እንደ ወራሪ ኃይል ሲቆጠር እንደነበረም አስታውሰዋል። እንደ ኢራቁ ዘመቻ ሁሉ በጋዛ የሚቋቋመው አስተዳደር በዋናነት በአሜሪካ መሪነት የሚዘወር ሲሆን ሌሎች አገራትም እንደሚካተቱበት ተነግሯል። ይሁን እንጂ የትኛዎቹ አገራት በዚህ አሜሪካ መራሽ የጋዛ አስተዳደር ውስጥ እንደሚካተቱ የተባለ ነገር የለም። ከፍልስጤም ወገን ደግሞ ከፊል ራስ ገዝ ሆነው በጋዛና በዌስት ባንክ የተወሰኑ አካባቢዎችን የሚያስተዳድሩት እንዲሁም እንደ አውሮፓውያኑ አቆጣጠር በ1994 እንደተመሰረተ የሚነገርላቸው የፍልስጤም ቴክኖክራቶች በአዲሱ አስተዳደር ውስጥ ይካተታሉ የተባለ ቢሆንም አሁን ላይ ጋዛን እያስተዳደረ ያለው ሐማስና በመሐሙድ አባስ የሚመራው የፍልስጤም አስተዳደር በአሜሪካ መራሹ ጊዜያዊ አስተዳደር ውስጥ ቦታ ሳይሰጣቸው ቀርቷል። የዚህ ዓላማም ሐማስን ከጋዛ አስወግዶ ለዘብተኛ አቋም ያላቸው የፍልስጤም ቴክኖክራቶች ጋዛን ሙሉ ለሙሉ እንዲቆጣጠሩ ማድረግ ሳይሆን እንደማይቀር የተለያዩ መላምቶች እየተሰነዘሩ ቢሆንም የእስራኤልና የአሜሪካ ባለስልጣናት ባደረጉት ውይይት ላይ አዲሱ አስተዳደር ላይ የማስተዳደር ኃላፊነቱ የማን እንደሚሆን የተገለጸ ነገር የለም። ሮይተርስ ይህንኑ መረጃ አስመልክቶ የጠየቃቸው የዋሽንግተን ስቴት ዲፓርትመንት ቃል አቀባይ ግን አስተባብለውታል። ከእስራኤል ጋር ይህንን አይነት ውይይት ስለመደረጉም ከመናገር ተቆጥበዋል። እኛ የምንፈልገው ሰላምና የታጋቾችን መለቀቅ ነው ያሉት ቃል አቀባዩ ዋሽንግተን እስከ መጨረሻው ድረስ ከእስራኤል ጎን መቆሟን እንደምትቀጥልም አሳስበዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም እንዲሁ በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። ይሁን እንጂ ባሳለፍነው ወር ላይ የእስራኤሉ የውጭ ጉዳይ ሚኒስቴር ጌዲዮን ሳር ከስካይ ኒውስ አረቢያ ጋር አድርገውት በነበረው ቃለ ምልልስ ላይ ከጦርነቱ መጠናቀቅ በኋላ በጋዛ ሰርጥ የሽግግር ጊዜ ያስፈልጋል የሚል እምነት እንዳላቸው ገልጸው ነበር። በዚሁ ቃለ ምልልስ ላይም በሽግግር ጊዜው የአረብ አገራትን ያካተተ ዓለም አቀፍ ቡድን በማቋቋም ከጦርነቱ በኋላ ጋዛን የሚመራው አካል ደግሞ በዚህ ቡድን ክትትል እንዲደረግለት የማድረግ እቅድ እንዳላቸው ገልጸው ነበር። ይሁን እንጂ እስራኤል በጋዛ የሚኖሩ ፍልስጤማውያን የዕለት ተዕለት ሕይወት የመቆጣጠር ፍላጎት የላትም ያሉት የውጭ ጉዳይ ሚኒስትሩ ብቸኛው ፍላጎታቸው ጋዛን ደህንነቷ የተጠበቀና ለእስራኤል ስጋት የሚሆኑ እንቅስቃሴዎች የማይታዩበት ማድረግ እንደሆነም ተናግረዋል። ሐማስ በሚመራው የጋዛ መንግስታዊ ሚዲያ ዳይሬክተሩ ኢስማኤል አልታውባት በኩል ለአሜሪካና እስራኤል እቅድ ምላሽ የሰጠ ሲሆን እቅዱን ውድቅ በማድረግ የጋዛ ፍልስጤማውያን የሚመሩት ራሳቸው በመረጡት እንጂ አሜሪካና እስራኤል በፈቃዳቸው በሚያዘጋጁት አካል ሊሆን እንደማይችል አሳስቧል። በመሐሙድ አባስ የሚመራው የፍልስጤም አስተዳደር ግን ስለ ጉዳዩ እስካሁን ያለው ነገር የለም። የአባስ አስተዳደር ጦርነቱ ከተጀመረ በኋላ እንኳን በተደጋጋሚ ጊዜ በሐማስ ላይ ወቀሳዎችን ሲያቀርብ የነበረ ሲሆን በተለይም ደግሞ ከቅርብ ጊዜያት ወዲህ እስራኤል በጋዛ ሰርጥ እየፈጸመቻቸው ያሉ ከባባድ ድብደባዎች ሐማስ ትጥቅ ሊፈታ ባለመቻሉና የጋዛን ፍልስጤማውያን ንጹሐን ዜጎች መሸሸጊያ እያደረገ ነው ማለታቸው ይታወሳል። በተጨማሪም በተለይ በተቋረጠው የተኩስ አቁም ወቅት ጦርነቱ ሙሉ ለሙሉ እንዲቆምና ጋዛን የማስተዳደሩ ጉዳይም ሙሉ ለሙሉ የአባስ አስተዳደር ኃላፊነት እንዲሆን አሊያም ደግሞ ከሐማስ ጋር በጋራ ለማስተዳደር እንዲቻል ጫናዎችን ሲፈጥር እንደነበረም አይዘነጋም።
ይህንን የአሜሪካና እስራኤል እቅድ በተመለከተ እስካሁን የሰጠ ሌላ አገር ባይኖርም በርካታ የአረብና የመካከለኛው ምስራቅ አገራትን የሚያስቆጣ ሊሆን እንደሚችል ይገመታል። በዚሁ በጋዛ ጉዳይ ከመላው የመካከለኛው ምስራቅ አገራት ጋር በባላንጣነት የምትተያየው እስራኤል በአሜሪካ አደራዳሪነት ነበር እንደ አውሮፓውያኑ አቆጣጠር በ2020 ከተባበሩት አረብ ኤምሬትስ ጋር ዲፕሎማሲያዊ ግንኙነት የጀመረችው። ቢሆንም ግን በአዲሱ የአሜሪካ መራሽ የጋዛ አስተዳደር ምስረታ የተነሳ ገና ያልጠነከረው የሁለቱ አገራት ግንኙነት ሊበጠስ እንደሚችል ተነግሯል። ከተባበሩት አረብ ኤምሬትስ በተጨማሪም ከአሜሪካ ጋር የተሻለ ዲፕሎማሲያዊና የንግድ ግንኙነት ያላቸው የመካከለኛው ምስራቅ አገራት አሜሪካንን እንደ ወራሪ ኃይል እንዲያስቧትና ግንኙነታቸው ላይ ጥርጣሬ እንዲያሳድሩ ሊያደርጋቸው ይችላል ሲል ሮይተርስ አስነብቧል። ሌላኛዋ የእስራኤል ባላንጣና እንደ ሐማስና ሀውቲ ያሉ እስራኤልን የሚወጉ የትጥቅ ቡድኖችን በማስታጠቅ ስሟ ተደጋግሞ የምትነሳው ኢራን እስካሁን ያለችው ነገር ባይኖርም እንዲሁ እንደ ዘበት የምታልፈው አይሆንም። በጋዛ ጉዳይ ቀጥተኛ ተሳትፎ እንደምታደርግ ደጋግማ ስትዝት የነበረችው ኢራን ጋዛ የፍልስጤማውያንና የጋዛውያን ብቻ ናት በሚል አቋሟ የምትታወቅ መሆኑ የዚህ የአሜሪካ መራሹ የጋዛ አስተዳደር ዋነኛዋ ተቃዋሚ እንደምትሆን ይጠበቃል። ይህ በእንዲህ እንዳለ የእስራኤል ጦር በጋዛ ሰርጥ እየፈጸመ ያለው ድብደባ አሁንም እንደቀጠለ ነው። ትላንትና ዛሬ በተፈጸሙ የእስራኤል ድብደባዎችም ቁጥራቸው ከ100 በላይ ፍልስጤማውያን ሕይወት ማለፉ ተነግሯል። በትላንትናው ዕለት በጋዛ በተፈጸመው ጥቃት 2 ጋዜጠኞችም ጭምር መገደላቸው ተነግሯል። በትላንትናው ዕለት የተፈጸሙት የእስራኤል 2 ጥቃቶች ኢላማቸውን ማዕከላዊውን የጋዛ ክፍል አድርገው የተፈጸሙ ናቸው። በጥቃቶቹም 33 ሰዎች ሲሞቱ ቁጥራቸው ከ80 በላይ የሚሆኑ ፍልስጤማውያን ደግሞ መጎዳታቸውን ፍራንስ 24 ዘግቧል። የሟቾች ቁጥርም ይበልጥ ሊጨምር እንደሚችል ከአካባቢው የሕክምና ተቋማት የተገኘው መረጃ ያሳያል። ይህኛው ጥቃት የተፈጸመው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ እንዳሉ ከሚገመቱት ታጋች እስራኤላውያን መካከል 3ቱ ሕይወታቸው ያለፈ መሆኑን ከገለጹ በኋላ ነበር። ከአንድ ቀን በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስተላለፉት መልእክት ከ24ቱ እስራኤላውያን ታጋቾች በሕይወት ያሉት 21ዱ ብቻ ናቸው ማለታቸው የሚታወስ ሲሆን የትላንትናውን የእስራኤል ጥቃትም ይህንን አስመልክቶ የተፈጸመ የበቀል እርምጃ ሳይሆን እንደማይቀር አልጀዚራ ዘግቧል። እነዚህ የእስራኤል ጦር ጥቃቶች በአንድ የገበያ ስፍራና ትምህርት ቤት ላይ ጉዳት ያደረሰ ሲሆን ትምህርት ቤቱ ደግሞ እንደ ተፈናቃዮች መጠለያ ሆኖ እያገለገለ የሚገኝ እንደነበረ የገለጸው የፍራንስ 24 ዘገባ የሟቾች ቁጥር ከ90 በላይ እንደሆነ ያስረዳል። ሐማስ በእስራኤል ላይ ሚሳኤሎችን አዝንቦ በአንድ የሙዚቃ ኮንሰርት ላይ የነበሩ በርካታ እስራኤላውያን ላይ እገታ መፈጸሙን ተከትሎ የተጀመረው የእስራኤልና የሐማስ ጦርነት መካሄድ ከጀመረ ዛሬ 580ኛው ቀን ላይ ደርሷል። የሐማስን እርምጃ ተከትሎ የእስራኤል ጦር በጋዛ ሰርጥ ላይ ምህረት የለሽ እርምጃዎችን መውሰድን ቀጥሏል። ከወራት በፊት በአሜሪካ ኳታርና ግብፅ አደራዳሪነት ተደርጎ የነበረው የተኩስ አቁም ጦርነቱ እንዲቆም በር ከፋሽ ነው በሚል ተስፋ ተጥሎበት የነበረ ቢሆንም ከእስራኤልም ሆነ ከሐማስ በኩል ጦርነቱን ለማቆም የሚያቀርቧቸው ቅድመ ሁኔታዎች ተግባራዊ የሚደረጉ አይነት አይደሉምና አሁንም ጋዛ ላይ ውድመትን እያስከተለ ጦርነቱ ቀጥሏል።